ፕሬዝዳንት ኬኔዲ ከሁሉ ነገር አስበልጠው ይወዱ የነበሩት በምንም አይነት ሥራ ላይ በየትም ቦታና በማንኛውም ጊዜ ቢሆን የጀግንነት ጠባይ ያሳዩ የነበሩትን ሰዎች ነበር። በዚህ መጽሐፍ ውስጥም የራሳቸውን ጠባይና በጀግንነት ሙያ ላይ የነበራቸውን እምነት ለመረዳት እንችላለን። ይህ መጽሐፍ አንዳንድ አሜሪካውያን የግል ሕይወታቸውን ጥቅምና ታላላቅ ሥራቸውን ሁሉ ያምኑባቸው ለነበሩት ዓላማዎች መሥዋዕት ማድረጋቸውን የሚያስረዳ ሲሆን የፕሬዝዳንት ኬኔዲ መጨረሻም እነዚህ ሰዎች ካሳዩአቸው የጀግንነት አርያዎች ጋር መመሳሰሉ አይጠረጠርም። አንድ ጀግና ሰው ከብዙዎቹ በላይ ነው ሲሉ አንድሩ ጃክሰን እንደተናገሩት ሁሉ የፕሬዝዳንት ኬኔዲ ቦታም በብዙ ሰዎች ዘንድ ሲገመት ከዚህ አስተያየት ጋር በጣም ይመሳሰላል። እንደ አውሮፓውያን አቆጣጠር በግንቦት ወር 1964 ዓመተ ምህረት የፕሬዝዳንት ኬኔዲ ዕድሜ 47 ይሆን ነበር። በዚህ ዓለም ላይ በቆዩበት ጊዜ ከሕይወታቸው 1/2ኛውን በሕመም አሳልፈውታል። በወጣትነታቸው ዘመን የወባ በሽታ ለክፏቸው ሲሰቃዩ ከቆዩ በኋላ ጀርባቸውን ታመው በ1955 ዓመተ ምህረት ኦፕራሲዮን እስኪደረጉ ድረስ በጣም ሲሰቃዩ ቆይተዋል። ይህን ሁሉ ሲደርስባቸው አንድ ቀን እንኳ ብስጭት የሚባል ነገር ሳያሳዩ ሁሉንም በትዕግሥት ለማሳለፍ ችለዋል። በዚህም ረገድ ለሌሎች ጥሩ የትዕግሥት ምሳሌ ለመሆን በቅተዋል። ከበሽታቸው ጋር በሁለተኛው የዓለም ጦርነት ጊዜና በኋላም በፖለቲካ ሥራቸው ውስጥ ይታገሉ በነበሩበት ወቅት የሙያተኞችን ድርጅቶች አቋም ለማሻሻል ይለፉ በነበረበት ጊዜ በኪውባ ወረራ ጊዜ የተደረገውን ጥፋት ራሳቸው ኃላፊነቱን በተሸከሙ ጊዜ በ1961 እና እንደገና በ1962 ዓመተ ምህረት የበርሊንን ነጻነት ለማስከበር እዚያ በተገኙ ጊዜ የሶቪየት ኅብረት ሚሳኤል መሳሪያዎች ከኩባ እንዲወጡ ባስገደዱ ጊዜና ሁሉም አሜሪካዊ የእኩልነት መብቱ እንዲጠበቅለት በተከራከሩ ጊዜ ሁሉ የሰውን ልጆች መብት ለማስከበርና ለሱ ለመቆም ብለው እንደለፉ የታወቀ ነው። በእነዚህ ጊዜያቶች ሁሉ ፕሬዝዳንት ኬኔዲ ቆራጥነትን፣ ጀግንነትንና የሰውን ልጆች ለመርዳት ልዩ ፍላጎት ከማሳየታቸውም በላይ ለአገራቸው ለአሜሪካ የነበራቸውን ታላቅ ፍቅር አሳይተዋል። በዓለም ውስጥ ሰላም እንዲስፋፋና እንዲጠነክርም ብዙ ተጋድሎ አድርገዋል። በዋይት ሃውስ ውስጥ 3000 ቀናት በመቆየት ፋንታ 1000 ቀናት ብቻ አሳልፈዋል። ሆኖም በዚህ ጊዜ ውስጥ የፈጸሟቸው ተግባሮች አያሌ ናቸው። ታቅደው የነበሩት ሥራዎች ብዛት ደግሞ ስፍር ቁጥር የላቸውም። በዚህ መጽሐፍ ውስጥ ስማቸው የተጠቀሱት ሴናተሮች በ19ኛውና በ20ኛው ክፍለ ዘመን የነበሩትን ሁኔታዎች በመገንዘብ እውነት መስለው የታዩአቸውን ዓላማዎች በመከተል አገራቸውን በሚገባ አገልግለዋል። የፈጸሟቸው ሥራዎችና በጠቅላላው የሕይወት ታሪካቸው ከተዘረዘረው ከእነዚህ ሰዎችና ከፕሬዝዳንት ኬኔዲ ሕይወት ታሪክ እንዲሁም ከአሟሟታቸው የምንማረው ትምህርት ዛሬ በምንኖርበት ዓለም ውስጥ እያንዳንዳችን የምንኖርበትን ዓላማ በመከተል ከልዩ ልዩ ሥራዎች መሳተፍ እንጂ የቁም ተመልካች በመሆን ጊዜያችንን ማጥፋት የማንችል መሆናችንን ነው። ጆን ኩዊንሲ አዳምስ፣ ዳንኤል ዌብስተር፣ ሳም ሂውተን፣ ቶማስ ሃርት ቤንተን፣ ኤድመንድ ጅሮስ፣ ሉሲየስ ኩዊንቱስ፣ ሲንሰናቱስ ላማር፣ ጆርጅ ኖሪስ እና ሮበርት ታፍት ለአሜሪካ ሕዝብ ብዙ ነገሮችን አውርሰው ሂደዋል። እነዚህ ሴናተሮች ለአገራቸው ታላላቅ ሥራዎችን ስለፈጸሙ አሜሪካ እያደገችና እየጠነከረች ለመሄድ ችላለች።
እንደነዚህ ሰዎች ሁሉ ፕሬዝዳንት ኬኔዲም በሕይወት በነበሩበት ጊዜ ሁሉ በመላው ዓለም ሰላም እንዲገን በመድከማቸው ለአገራቸውና በሌላው ዓለም ውስጥ ለዘላለም የማይረሳ ዝና ትተው ሂደዋል። የቀድሞዎቹ አሜሪካውያን ያሳዩአቸው ታላላቅ የጀግንነት አርያዎች በዛሬዎቹ አሜሪካውያን ዘንድ እንዲገኙ ማስፈለጉን ፕሬዝዳንት ኬኔዲ በጥብቅ ሲያሳስቡ ኑረዋል። ይህም መጽሐፍ ያለፈ ታሪክን የሚጠቅስ ብቻ ሳይሆን ለአሁኑ ጊዜና ለወደፊቱ ለሚመጡ አሜሪካውያን ተስፋ ነው። ዛሬ በአሜሪካ ውስጥና በዓለም ላይ ሊደርሱ ለሚችሉ ታላላቅ ፕሮብሌሞች መፍትሄ ለማግኘት ባለፉት 100 ዓመታት ውስጥ የተፈጸሙትን ነገሮች ጠንቅቀን ማወቅ ያስፈልገናል። ሮበርት ኤፍ ኬኔዲ